የዓለም የመጀመሪያው የኒውክሌር ነዳጅ የሚጠቀመው ሚሳኤል ከወደ ሩሲያ ተገለጠ። ፑቲን የሚኮራበት አደገኛው ብሮቬስትኒክ የድንቅ ቴክኖሎጂ ማሳያ። የአሜሪካና ዩክሬን ሙቀት ጨምረዋል። ሩሲያ እንደለመደችው የሚሳኤል ቴክኖሎጂን አንድ ደረጃ ከፍ አድርገዋለች። አሁን የኒውክሌር ኃይል የሚጠቀም ብሮቬስትኒክ የተሰኘን ክሩዝ ሚሳኤል ለመጀመሪያ ጊዜ ለዓለም ያስተዋወቀች ሲሆን ይህ ገደብ አልባ ርቀትን ይሸፍናል የተባለው ሚሳኤል ከሳምንት በፊት የተሳካ ሙከራ ተደርጎለታል። የሙከራው ዕለትም ወደ 14000 ኪሎ ሜትር ሰማይ ላይ ለ15 ሰዓታት በብቃት መብረር የቻለ ሲሆን አየር ላይ ለረጅም ጊዜ በመቆየት ክብረ ወሰኖችን ሰባብሯል። ይህ እጅግ ዘመናዊና አደገኛ ሚሳኤል እጅግ ዘመናዊ የሚባሉ መሳሪያዎች የተገጠሙለት በመሆኑ ከሌሎች አደገኛ ሚሳኤሎች በተለየ ወደ ምድር በጣም ዝቅ ብሎ መብረር የሚችል ይሆናል። በዚህም የትኞቹንም አሁን ላይ ያሉ የአየር መከላከያ መሳሪያዎችንም በቀላሉ ማሸነፍ እንዲችል አድርጎታል። ይህ ሚሳኤል የኒውክሌር ኃይልን በመጠቀሙ ሳቢያ ባለሙያዎች ስጋታቸውን እየገለጹ ቢሆንም የዓለም የመጀመሪያው ኒውክሌርን እንደ ነዳጅ የሚጠቀምና የኒውክሌር አረርን የሚሸከም አደገኛ ክሩዝ ሚሳኤል ሆኗል። ይህ ድንቅ ሚሳኤል ታዲያ የጦር መሳሪያ ስርዓት ብቻ አይደለም። የቀዝቃዛው ጦርነት ጽንሰ ሐሳብ ማረጋገጫና ትንሣኤ የሆነ ያልተጠበቀና የሚያስጨንቅ እጅግ ዘመናዊና ድንቅ መሳሪያ ነው። ለመሆኑ ሚሳኤሉ ምን የተለየ ብቃት አለው? አስደናቂ ቴክኖሎጂውስ ምንድነው? ኒውክሌርን እንዴት እንደ ነዳጅ ይጠቀማል? አስፈሪዎቹ ቁጥራዊ ብቃቶቹስ ምን ይመስላሉ? ሰሞንኛ ድንቅ ጥንቅር አሰናድቶላችኋል። እስከ መጨረሻው አብራችሁን ዝለቁ። ሜሪት ፕሮፐርቲስ በመሃል ፒያሳ የሚገኘው ሳይታችን ላይ 80% የሚሆነውን የባለ አንድ መኝታ አፓርትመንት ቤቶችን ሽጠን ጨርሰን በዚሁ ሳይታችን ላይ በ3 ዓመት ጥንቅቅ ብሎ የሚረከቡት ጥሩ እይታና ልዩ ዲዛይን ያላቸውን ባለ 2 መኝታና ባለ 3 መኝታ አማራጮችን ይዘንላችሁ መጥተናል። 70% ለሚከፍል በካሬ 63000 ብር ጀምሮ የምናመቻች ሲሆን ባለ 2 መኝታ በ5 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ7 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ታዲያ ይሄ ዕድል የተመቻቸው ለ10 ቤቶች ብቻ ስለሆነ ፈጠን ብለው ይደውሉ። 0921074677 ሜሪት ፕሮፐርቲስ። ብሮቬስትኒክ ከብዙ ክሩዝ ሚሳኤሎች በእጅጉ የተለየ የሚሳኤል አይነት ሲሆን በተለምዶ በኬሚካል የሚመነጩ በተለይም ደግሞ የነዳጅ አቅርቦትን እንደ መወንጨፊያ የሚጠቀሙና ውስን ሺህ ኪሎ ሜትሮችን ብቻ ከሚያካልሉ የክሩዝ ሚሳኤሎች በተለየ ሁኔታ በሞተሩ ላይ ባለው ትንሽ የኒውክሌር ሪአክተር ኃይልን የሚያገኝና ያልተገደበ ርቀትን መሸፈን የሚችል እጅግ ጉልበታም የሆነ ድንቅ የሚሳኤል አይነት ነው። ይህ የኒውክሌር ሪአክተር ደግሞ በተግባር ያልተገደበ ወይም አንሊሚትድ የርቀት ሽፋን ክልልን ይሰጠዋል። የሩሲያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ቫሌሪ ግራሲሞቭ ለፕሬዝዳንት ቭላዲሚር ፑቲን ባቀረቡት ሪፖርት በጥቅምት 1 ቀን 2005 የተደረገው ቁልፍ ሙከራ ብሮቬስትኒክ አስደናቂ ርቀት መሸፈኑን ገልጿል። ይህ ነጠላ በራ ታዲያ የምድርን ዲያሜትር 80% የሚጠጋ ርቀት ሸፍኗል የተባለ ሲሆን ከሁሉም በላይ ግራሲሞቭ በግልጽ እንደገለጹት 14000 ኪሎ ሜትር ርቀቱ የችሎታው ከፍተኛ ገደብ አልነበረም፣ ምክንያቱም ሚሳኤሉ ከዚህ በላይ መወንጨፍ ይችላልና። ከተለያዩ የመከላከያ ተንታኞች የተገኙ ይፋዊ መላምቶች ደግሞ የብሮቬስትኒክን የርቀት ክልል ከ10000 ኪሎ ሜትር እስከ 20000 ኪሎ ሜትር ርቀት ያደርጉታል። ይህ ሚሳኤል በቀላሉ ዓለምን መዞር የሚችል ሲሆን ሙሉ በሙሉ የመከላከያ መረቦችን በማለፍ ግዙፍ የሆነ አካለ መጠኑ ሳይገድበው ያልተጠበቁ ክብ ቅርጽ ያላቸው መንገዶችን ማለትም በውቅያኖሶችና አህጉራት ላይ በድንቅ ብቃት መብረር ይችላል ተብሎለታል። ባህላዊ አህጉር አቋራጭ ባላስቲክ ሚሳኤሎች ወይም ኢንተርኮንቲኔንታል ባላስቲክ ሚሳኤሎች በተስተካከሉና ሊገመቱ በሚችሉ መንገዶች ላይ የሚጓዙ ሲሆን ብሮቬስትኒክ ግን አነስተኛ የሚሳኤል መከላከያ ካለበት አቅጣጫ በተቃራኒ ኢላማውን መቅረብ ይችላል። ከዚህ በተጨማሪ ደግሞ ለተራዘመ ጊዜ አየር ላይ ማንዣበብ የሚችል ሲሆን ይህ ደግሞ አስፈላጊ በሆነ ሰዓት ትዕዛዝን ለመጠበቅ ወይም የጠላት መከላከያዎች እስኪደክሙ ድረስ በተወሰነ አካባቢ ላይ ለቀናት ማንዣበብ እንዲችል ያደርገዋል። ለማሳያ ያክል የቅርብ ጊዜ የሙከራ በረራውን ብንመለከት በሙከራው ሚሳኤሉ 15 ሰዓታት የፈጀ ሲሆን ይህም አየር ላይ ለረጅም ሰዓታት መቆየት ለመቻሉ ድንቅ አቅሙን ያረጋገጠ ሆኗል። የሚሳኤሉ አስደናቂ ፍጥነትና ድንቅ የመተጣጠፍ ችሎታ ብዙ ጊዜ ሩሲያ የምትሰራቸው ሚሳኤሎች እጅግ ፈጣንና በሰከንዶች ውስጥ
ጠላትን ማደባየት የሚያስችል ችሎታ ያላቸው ሲሆኑ ለዚህ ማሳያ የሩሲያ ምርጡን አቫንጋርድ ሃይፐርሶኒክ ግላይደር ሚሳኤልን ብናነሳ በሰዓት 24500 ኪሎ ሜትር ፍጥነት ሊደርስ በሚችል ፍጥነት ይወነጨፋል። በተቃራኒው ብሮቬስትኒክ ግን በጣም ዝቅ ባለ ፍጥነት ግን ደግሞ ረጅም ርቀት እንዲጓዝ ታስቦ የተሰራ ብሮቬስትኒክ ፍጥነቱ ሰብሶኒክ የክሩዝ ሚሳኤል መሆኑን በምዕራባውያን መከላከያ መረጃ ሰጪዎች ዘንድ ሰፊ ስምምነት አለ። ይህ ማለት ከድምፅ ፍጥነት በታች በግምት ከባህር ጠለል በላይ በሰዓት 1230 ኪሎ ሜትር ይጓዛል ወይም ማክ 1 ፍጥነት አለው ማለት ነው። በቅርቡ ከተሳካ ሙከራ በተገኘው መረጃ መሰረት ግን የሚሳኤሉ አማካይ ፍጥነት በሰዓት ወደ 933 ኪሎ ሜትር ሲሆን ብሮቬስትኒክ በስትራቴጂክ የጦር መሳሪያዎች አውድ ውስጥ በአንጻራዊነት ዘገምተኛ ነው ማለት ይቻላል። ዝቅተኛ ፍጥነት መስጠቱ ታዲያ በፈጣን ክሩዝ ሚሳኤሎች ለአጭር ጊዜ ወይም ደግሞ አጭር ሰዓታት አየር ላይ መቆየት የነበረውን ብቃት በመቅረፍ ሩቅ ያሉ ታርጌቶችን ለረጅም ሰዓት አጥንቶና ጠብቆ ሰማይ ላይ ያንዣበበ በአስፈላጊ ሰዓት ማጥቃት እንዲችል ታስቦበት የተደረገ ድንቅ የምህንድስና ስምምነት። የሩሲያ ሚዲያዎችና ወታደር ዘገባዎች ታዲያ የሚሳኤሉ እጅግ በጣም ዝቅተኛ በሆነ ከፍታ ላይ ማለትም ከመሬት በላይ ከ50 ኪሎ ሜትር እስከ 100 ኪሎ ሜትር ከፍታ መካከል መብረር እንደሚችል አመላክተዋል። ይህ ደግሞ የመሬት አቀማመጥን ተከትሎ የመብረር አቅጣጫን ለማስወገድ ሁለት ጉልህ ቁጥራዊ ጥቅሞችን ይሰጣል። የመጀመሪያው የራዳር አድማስን ማምለጥ ሲሆን ሚሳኤሉ በ50 ኪሎ ሜትር እየበረረ ከመሬት በላይ በተመሰረቱ የራዳር ስርዓቶች እንዳይታይ የምድርን ቅርጽ ወይም ከርቬቸር መጠቀም ይችላል። በዚህም የመለየት ወሰኑ እጅግ በጣም የተገደበ ሲሆን ይህም የምድር መልክዓ ምድር ወደ ተፈጥሯዊ መከላከያ ጋሻነት ይለውጠዋል እንደማለት ነው። ሁለተኛው ለረጅም ጊዜ አየር ላይ መቆየት የተራዘመ የብርሃን ጊዜን ወይም ኤክስቴንድድ ፍላይት ታይም ፎር ማኖቨር ድል የሚሰጠው ሲሆን በዚህም ዝቅተኛ በሆነ ፍጥነቱ የ15 ሰዓት በረራን ሰማይ ላይ ማድረግ ይችላል። ነገር ግን ሚሳኤሉ ወደ ላይና ግድም የመትረፍ መፍጨርጨሮች ወይም እንቅስቃሴዎች እንደሚያደርግም ተረጋግጧል። ለመሆኑ ብሮቬስትኒክ ምን ያክል አደገኛ ነው? የሚታጠቀው የኒውክሌር አረርስ ምን ያክል አስፈሪ ነው? ይህ አስደናቂ የጦር ሚሳኤል የተገጠሙለት የጦር መሳሪያዎች ወይም አረሮች ሚስጥራዊ ሲሆኑ ነገር ግን ሚሳኤሉ ኒውክሌር በመሸከም በዓለም የመጀመሪያው ክሩዝ ሚሳኤል ነው ተብሎ እየተነገረ ይገኛል። በሩሲያ ወታደራዊ ተንታኞች መሰረትም ሚሳኤሉ ስትራቴጂካዊ እንደሆነ ምንም ጥርጥር የለውም። ከአህጉር አቋራጭ ክሩዝ ሚሳኤሎች የመጀመሪያ ጥቃት በኋላ ከፍተኛ ጥቃት የሚፈልጉ ኢላማዎች ላይ አደገኛ ውድመትን ለማስከተልና የማያዳግም እርምጃን ለመውሰድ ታስቦም የተሰራ ነው ይሉለታል። የተገጠሙለት የጦር አረሮችም ይህንን ብቃቱን የሚያሳድጉለት ይሆናል ተብሎ ይጠበቃል። በምድር ላይ ያለ ማንኛውንም ነጥብ ካልተጠበቀ አቅጣጫ የመምታት ችሎታ ያለው ሲሆን የመጀመሪያ ጥቃቱ ሊሆን የሚችለውም ምናልባትም የተስተካከሉ የዩክሬንና ኔቶ የሚሳኤል ማስወንጨፊያ ቦታዎችና የባህር ሰርጓጅ መርከቦችም ሊሆን ይችላሉ ተብሎ ይጠበቃል። ዋነኛ ከሚሳኤሉ የሚፈራው ነገር የራዲዮሎጂ ስጋት ሲሆን የብሮቬስትኒክ ልዩ አደጋ ያለው በራሱ ሞተር ውስጥ ነው። የሞተር ስርዓቱ በአየር ላይ የሚተነፍስ የኒውክሌር የሙቀት ማመንጫ ወይም ደግሞ ኒውክሌር ተርማል ፖሊሽን ፐርፐልሽን ስርዓት ይጠቀማል። ይህ ደግሞ በአብዛኛው ንድፎች ውስጥ አየር ለማሞቅና ለመግፋት በቀጥታ በሪያክተር ዋና ክፍል ውስጥ ያልፋል እንደማለት ነው። ብዙ ባለሙያዎች እንደሚጠራጠሩት የሪያክተር በተከፈተ ውደት ወይም ደግሞ ኦፕን ሳይክል የሚሰራ ከሆነ የጦር ጭንቅላት ቢይዝም ባይዝም ራዲዮ አክቲቭ ጭስ ወይም ራዲዮ አክቲቭ ኤግዞስት ወደ አካባቢ አየር ይለቃል ማለት ነው ይላል። ከዚህ በፊት የተደረጉ የሚሳኤል ሙከራዎች አስቀድመው የውስጥ አደጋውን የሚያሳዩ አሳዛኝ ቁጥራዊ መረጃዎችን ሰጥተዋል በሚል የአውሮፓ ህብረት የሚከስ ሲሆን ለማሳያነት በ2019 በኔኖክሳ የሙከራ ጣቢያ የተከሰተውና የሚሳኤሉ ያልተሳካ ሙከራ በአካባቢው የራዲዮ አክቲቭ ቅንጣት ወይም ራዲዮ አክቲቭ ፌላውት አስከትሏል። ይህ ደግሞ ከዚህ አዲስ ቴክኖሎጂ ጋር ተያይዞ ያለውን የአካባቢ አደጋ ቀጥተኛ ማረጋገጫ ነው በሚል ያነሱታል። ሚሳኤሉ በተሳካ ሁኔታ ጥቃት ቢፈጽሙም ሆነ በሚነሳበት አካባቢ ላይ ቢወድቅ ደግሞ ከጦር ጭንቅላቱ ፍንዳታ በላይ የሆነ ከፍተኛ የራዲዮሎጂካል ብክለት በማስከተል ሰዎች ላይ የሞት አደጋ ያስከትላልም ተብሎለታል። የብሮቬስትኒክ መውጣትና የተከሰተው የጂኦፖለቲካ ለውጥ። የብሮቬስትኒክ መሰራትና የተሳካ ሙከራ መደረግ ለሩሲያ የተናጠል ቴክኒካዊ ስኬቶች ብቻ አልሰጧትም። ይልቅስ በአሜሪካና በሩሲያ መካከል ከቅርብ ጊዜ ወዲህ እየተፈጠሩ ባሉ የመሳሪያ ፉክክሮች ላይ የመጨረሻ ሰዓት እንደሆነ ተደርጎ ይቆጠራል።
ፕሬዝዳንት ፑቲን ለመጀመሪያ ጊዜ የሚሳኤሉ ዲዛይን በ2018 ይፋ ሲያደርጉ አንድ የተወሰነ የጂኦፖለቲካዊ መልእክት አስተላልፈው ነበር። ያም ማንም ሊሰማን አልፈለገም፣ ስለዚህ አሁን ግን ትሰሙናላችሁ ብለውም ነበር። ጥቅምት 1 ቀን 2005 የተካሄደው የተሳካው የ14000 ኪሎ ሜትር ሙከራውን ቢሆን ታዲያ ከዓመታት በፊት ፑቲን የተናገሩትን ንግግር በማስረገጥ በከፍተኛ የጂኦፖለቲካዊ ውጥረት ወቅት ግልጽ መልእክትን ያስተላለፈው ነው። በጠቅላላ ሩሲያ በሚሳኤል ምርት ዘርፍ በብቃትም ሆነ በቴክኖሎጂ ከዓለም ማንም ሊደርስባት እንደማይችል በጉልህ ያስገነዘበችበት ሆኗል። ብሮቬስትኒክ የተወደዳችሁ የሰሞንኛ ቤተሰቦች ለዛሬ ያሰናዳንላችሁ ጥንቅር ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ። ሜሪት ፕሮፐርቲስ በመሃል ፒያሳ የሚገኘው ሳይታችን ላይ 80 በመቶ የሚሆነውን የባለ አንድ መኝታ አፓርትመንት ቤቶችን ሽጠን ጨርሰን በዚሁ ሳይታችን ላይ በ3 ዓመት ጥንቅቅ ብሎ የሚረከቡት ጥሩ እይታና ልዩ ዲዛይን ያላቸውን ባለ 2 መኝታና ባለ 3 መኝታ አማራጮችን ይዘንላችሁ መጥተናል። 70 በመቶ ለሚከፍል በካሬ 63000 ብር ጀምሮ የምናመቻች ሲሆን ባለ 2 መኝታ በ5 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ7 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ታዲያ ይሄ ዕድል የተመቻቸው ለ10 ቤቶች ብቻ ስለሆነ ፈጠን ብለው ይደውሉ። 0921 074677 ሜሪት ፕሮፐርቲስ